ጸናሁኝ እኔ ስለ አገሬ እኔ ስለ አገሬ ዋስተበቀሆኝ እናይ በገሬ እናይ በገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔ ስለ አገሬ እኔ ስለ አገሬ ዋስተበቀሆኝ እናይ በገሬ እናይ በገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ይላል። እንግዲህ ዛሬ ደግሞ እንግዲህ ደበኛ የደብረ ብርሃን ባለባት ሲል የመጣሁት እንዴት አደራችሁ? እንዴት ዋላችሁ? ውድ ወዳችሁ ኢትዮጵያ ቤተሰቦቼ ረጅም ጊዜ ጠፍቼባችኋለሁ። ከስቱዲዮ ነው የጠፋሁት እንጂ ከአየር ላይ አለሁኝ። ባለው አጋጣሚ ሁሉ እየወጣሁኝ ነገሮችን እያስተካከልን ዝቅ ብለን መረጃዎችን እየሰበሰብን መረጃዎችን እየሰጠን እንግዲህ አለን። ዛሬ ደግሞ እንግዲህ ያው በስቱዲዮ ውስጥ ገብተናል። ሁላችሁንም ሰላም ብያለሁ። ሁላችሁንም እንዴት አደራችሁ? እንዴት ዋላችሁ? እንደ ሰዓት አቆጣጠራችሁ እንግዲህ ምንድነው የህግ መከበርን በተግባር ያስመሰከረ መንግስት ተብሎ ተወድሷል ነው የተባለው። እንግዲህ አርስቱ በጸጥታ ሳይለንት በሆነ እንደ ሌላው ሀገር ዓለማት በዚህ ትልቅ አጋጣሚ ነበረ ሀገር ለመበጠበጥ የስሪላንካ አብዮት፣ የሊቢያ አብዮት፣ የየመን አብዮትን ለማምጣት ትልቅ አጋጣሚ ነበር የተመቻቸው። ግን በጸጥታ ሳይለንስ በሆነ መልኩ ሁሉንም ልክና ጥግ አሰኝቷል። በዚህ እንግዲህ የሚከበር መንግስት ነው። ዓለም ራሱ በጣም አወድሶታል። የጸጥታ ኃይሎች የሰሩት ተግባራዊ ስራ በጣም እጅግ የሚያኮራ ነው። እጅግ የሰከነ ስራ በጥንቃቄ አሳውም ሳይሞት ባህሩም ሳይደርቅ አገር ተረጋግታ በማየታችን
ሰላም ብያለሁ። ሁላችሁም ሰላም እያየኋችሁ ነው። እንዲህ ዓለምንና ያስደመመ አገርን ያስከበረ ታሪካዊ ስራ ስለሰራ ለህግ አመራሮቻችን በሙሉ ከልብ እናመሰግናለን። ግን መቀጠል አለበት፣ በዚሁ አይነት መልኩ መቀጠል አለበት። እንግዲህ የጽንፈኛው ኃይል በገፍ እየተመመ እየገባ ነው ያለው። ያው እየተከታተላችሁ ሲሆን የለም በጣም በብስጭት ጠቅላላ ላባከኑት ጊዜ ሁሉ በመቆጨት የበደሉትን ህዝብ ሁሉ እንክሳለን መስሎን ነው የገባ ነው እያሉ ጠቅላላ መሳሪያቸውን ትጥቃቸውን እየያዙ እንግዲህ በጎንደርም በጎጃምም በወሎም በሰሜን ሸዋም በተለያየ ቦታ ላይ የጽንፈኞች ኃይሎች የምንላቸው በሙሉ እጃቸውን እየሰጡ እየገቡ ይገኛል። መስተዳድሩም ማህበረሰቡም የሃይማኖት አባቶችም በዚህ ላይ የሰሩት ስራ እጅግ የሚያኮራ ስራ ነው። አመስግነናል። እኛም እንግዲህ በዚህ ምክንያት ጽምዶ ነው ድምፁ ጽምዶም የፈረሰው በዚህ ምክንያት ነው። ምክንያቱም ጽምዶ ዋና የተማመነው የአማራውን ኃይል አማራውን በማስጨፍጨፍ ጉዳይ ላይ አማራና መንግስትን በማጣላት ጉዳይ ላይ ነበር ይሳካለኛል ብሎ ጽምዶ ብሎ ህወሓትና ሻዕቢያ የጋራ ያላቻ ጋብቻ የፈጸሙት እንግዲህ በዚህ ተስፋ የቆረጠው ሻዕቢያና ህወሓት ራሳቸው ጽምዶን አፍርሰውታል። የጽምዶ መፍረስ ብቻ ሳይሆን ጽምዶ ፈርሶ ነው የሚቆረው ወይስ ደግሞ ወደ ቀጣይ ትግል ይገባሉ ስትሉ አይቀሬ ነው። የሻዕቢያና የህወሓት ውጊያ አይቀሬ መሆኑ ተረጋግጧል። በእርግጠኝነት ይዋጋሉ፣ በእርግጠኝነት ይጨራርሳሉ። የትግራይ ህዝብ የሰከነ አካሄድ ካለ በስተቀር ሻዕቢያ ያጨፈጭፋቸዋል። አስረግጬ ነው የምነግርህ። ስለዚህ ጥንቃቄ አድርጉ። በጋራ አገር ለመውሰድ ስልጣን ለመውሰድ ብላችሁ ያሰባችሁት አልተሳካላችሁም። አንድ ይልቁኑ የምትሉት ነገር ሰምቻችኋለሁ። ሰሞኑን ጫፍጫፍ ብዬ ነበር ባለፈው ጊዜ። አሁን ደግሞ ትንሽ ምንድምትሉት ልክ እኛም እንደ መንግስት ባለፈው ይሄ መንግስት ብልጽግና መንግስት ከውስጣችን ነው የወጣው። እኛም ውስጥ ገብተን ከውስጡ ፈንቅለ ነው ውጣ የምትል አይነት ትግል ለመጀመር ዳርዳር እያላችሁ ለመሆኑ ትንሽ አንዳንድ ፍንጮች አሉ። ከዚህ አጋጣሚ ላይ እኛ ጋር የደረሰ ፍንጭ መንግስት ጋር አይደርስም ብላችሁ ከገመታችሁ ተሳስታችኋል። እና ከውስጥ መንግስትን እንገልብጠው የሚትሉት ነገር አላችሁ። አይሳካም። ቢሳካ ኖሮ አንዱም ኦፕሬሽን ይሄ ነው የነበረው። ስለዚህ ባትሞክሩት ጥሩ ነው። ለዚህ ጉዳይ በመንግስት ተቋም ውስጥ የተሰገሰጋችሁት በመንግስት እግር ስር ያላችሁት በሁለት ቢላ የምትበሉት እናንተ ትወጣላችሁ። ይህን ለማጽዳት እናንተ ማውጣት ነው፣ ማግለል ነው። እናንተ አድሮና ማግለል ይባላል። ድሮ ትገለላላችሁ፣ ትወጣላችሁ፣ ተላጭታችሁ ትገባላችሁ፣ ለፍርድ ትቀርባላችሁ። የምትቀርቡት በሁለት ነገር ነው። በሁለት ቢላ በመብላት አንቀጽ አለው፣ የተቀመጠ አንቀጽ አለው። እስከ 40 ዓመት ጽኑ እስራት ይባላል በመንግስት ህግ። በሁለት ቢላ መብላት እስከ 40 ዓመት ጽኑ እስራት፣ ማዕረግህን ተነክፈ ደሞዝህን ከስራ ተባረ 40 ዓመት ጽኑ እስራት ይፈረድብሃል ይላል ህጉ። ነው የሚያዘው ይሄ። በሁለት ቢላ መብላት በዚህ በኩል ከመንግስት ጋር፣ በዚህ በኩል ከአማጽያን ጋር፣ በዚህ በኩል ምናምን አይቻልም ይላል። እንዲያውም ደግሞ መፈንቅለ መንግስት ውስጥ ደግሞ ከገባ ደግሞ ሞት ፍርድ ነው የሚለው። ህጉን ነው የምልህ። እነ ጃር ፋንታ በላይ የተገደሉት እኮ መፈንቅለ መንግስት አድርገዋል ተብሎ ነው የተገደሉት። ሙከራ ነው የሚባለው። እነ ጀነራል አሳምነው እነ ጃር ተፈራ ሞት ፍርድ የተፈረደባቸው መፈንቅለ መንግስት አድርጋችኋል ተብሎ አዳምጥ የምልህ። በዚህ ጉዳይ ላይ አሁን በየመንግስት ተቋም ውስጥ ያላችሁ አላችሁ ባባላላችሁ፣ አበል ትበላላችሁ፣ ገንዘብ ትበላላችሁ፣ ደሞዝ ትበላላችሁ። ግን ይህ መንግስትን ስራ በማበላሸት መንግስት እንገልብጥ የሚል ሴራ እሱ ላይ እመጣበታለሁ። ሰፊ አጀንዳ ይዤበት በማስረጃና በመረጃ ስለመጣ አሁን አለቃውም ይሄንን እተወዋለሁ። ይሄ ደግሞ አንደኛው ምንድነው ማህበረሰብና ህዝቡንና መንግስትን እናጣላ ነው። ህዝቡን እናስኮርፈው ነው፣ እናበሳጨው ነው። በመብራትም በውሃ በቀለብም በምህልም በኑሮ ውድነትም በስራ አጥነትም በህዝባዊ አመፅም በምናምንም ይሄ አይሳካም። ነገርኩ። ይሄ መንግስት በአርማታ ነው የተተከለው ብያለሁ። በራሻ ብረት በአርማታ ነው የተተከለው። አተቀንቀውም ብዬ ስለ ይህን ስለሰራ ነው። ልደቱ እንኳን ምንድን ነው ያለው? አንድ ነገር ተናገረ። ያው አሁን ውጡ ግቡ ተብሏል ወደ ሀገር ቤት አሜሪካን ሀገር። ኢትዮጵያ እንገባ ማስመራ ነው የምንገባዋል። አንገባም ኢትዮጵያ ነው ገባ ማለት ያስመራ ነው የምንገባዋል። ኢሳያስ ስማ ቆራጦ ነው የሚለቅ። ቀልድ አድርገዋል። ግቡና እዛ ኢትዮጵያ ይሻላቸዋል። የምህረት ሀገር ልጅ ትቀበላለች ምህረት። ስለዚህ እዚህ ይሻላቸዋል የሚልቁ ነው። እኔ ደግሞ ምርጫ የራሳቸው ነው። ግን አንድ ነገር ስትናገር ሰምቼው ነበር። ምንድን ነው ያልከው ልደቱ? እስኪ እሷን እናዳምጣት። ሄድ ከመቼውም ጊዜ በላይ ተዘጋጅቻለሁ። አሁን ይሄ መንግስት እሺ እንደማይወርድ አረጋግጠሃል። እሺ ይሄ መንግስት ምንድን ነው? ይሄ መንግስት ምንድን ነው? አሁን ይሄ መንግስት አልክ። እሺ ምን ያርግ ይሄ መንግስት? አሁን ይሄ መንግስት ምንድን ነው ያልከው? የሆነ ነገር ተናግራል ሰምቻለሁ።
እናዳምጥ ከራስ አንደበት እስኪ። አሁን ይሄ መንግስት ምንድን ነው ያለው? ሂድ እስኪ ምርጫ ለማካሄድ አሁን ይሄ መንግስት ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ ኢትዮጵያ ውስጥ አለ። እኔም ደግሞ ነፃና ፍትሃዊ ምርጫ ለማካሄድ ከመቼውም ጊዜ በላይ ተዘጋጅቻለሁ። ሁሉም እኔ ባለኝ እምነት ከዚህ ቀደምም ደጋግሜ ተናግሬያለሁ። እርግጥ ነው ብዙዎቹ የፖለቲካ ፓርቲዎች የሚገዙት አስተሳሰብ አልመሰለኝም። አቅማቸውና ሁኔታ በፈቀደላቸው መጠን ያሏቸውን እጩዎች ማስመዝገብ አለባቸው። ዝግጁነት ነበረኝ ነፃና ፍትሃዊ ምርጫ ለማካሄድ። እነሱ ግን እንደሚሸነፉ ስላወቁ አስቀድመው ራሳቸውን አገለሉ ይላሉ። የበለጠ ይጠቅማል ለተቃዋሚ ፓርቲ የሚጠቅሙትና በሂደቱ መጀመሪያ ተሳታፊ ሲሆኑ ያን ቁርጠኝነታቸውን ሲያሳዩ ይሄ ነገር ያየ አሁን ወደ እኔ ፖይንት መጣችሁ። አሁን እኔ የምነግራችሁ ምክር አሁን ምክር ሰማችሁ። የመቼ ነው ግን አሁን ጥሩ መሳተፍ አለብን። በምርጫው ላይ መግባት አለብን። ሀሳባችን እንሸጣለን፣ ሀሳባችን እንገዛለን። ከዚህ በኋላ መንግስት መጣር ካለብን እንጥላለን፣ ወደ ስልጣን መውጣት ካለብን እንወጣለን። ይሄ ያስማማኛል። እኔም እኮ ምን ነው እንጂ አኩርፈ አይደለም መንግስት መፈንቅለ መንግስት አያዋጣም። ይሄ እናስማማኛል። የ45 ቀን አብዮት በ45 ቀን መንግስት ገለብጥ አያዋጣም። ህዝባዊ ቢተኝነት አመፅ አያዋጣም። የስሪላንካ አብዮት አያዋጣም። ይሄን እኮ ነግሬያለሁ ነው። ይሄ ነው ግን ይሄን ያላችሁት አሁን አሜሪካን ውጡ ስላላችሁ ነው ያላችሁት ወይስ አምናችሁበት ነው ወይ የሚለው ጥያቄ ሆኖ ያለው። ቀጣዩ ጥያቄ እኮ ስላለ አምናችሁበት ነው ወይስ ደግሞ አሜሪካን ውጡ ስላላችሁ ነው ወይ ነው ጥያቄ እኮ። ይሄ መቼስ በብዙ ሰዎች ዘንድ አነጋጋሪ ጥያቄ ይባላል። አወዛጋቢም አነጋጋሪም ነው። ግን በዚህ መልኩ ትክክለኛ ሀሳባችሁ በንጹህ አእምሮ ከሆነ እስማማለሁ። ድገምላችሁ እንደገና በደንብ ለማህበረሰቡ ሲስማኝ ነገር ሂድ 45 የምትሏ ነገር ካፋ አጥፋ። ስሪላንካ የምትሉት ነገር አጥፎ ካፋችሁ። ጀዌም ውጣና እንደዚህ ጀውዬ እንኳን ከፉሳለች ጀውዬ ውጣና እንደዚህ በል ወይ ዴቭ ገዱ ሊባረር መንግስት ይቅርታ ቢያደርግለት ጥሩ ነበር። የዓመቱ ትልቅ ይቅርታ ይሆነ የዓመቱ ትክክል ይሆናል። ጀውዬም እንደዚህ ውጣና በል እስኪ ሂድ አንዴ አዳምጥ። ቆይ እናንተ ወይ ሂድ እስኪ። ይሄ መንግስት ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ ኢትዮጵያ ውስጥ አለ። እኔም ደግሞ ነፃና ፍትሃዊ ምርጫ ለማካሄድ ከመቼውም ጊዜ በላይ ተዘጋጅቻለሁ። ሁሉም እኔ ባለኝ እምነት ከዚህ ቀደምም ደጋግሜ ተናግሬያለሁ። እርግጥ ነው ብዙዎቹ የፖለቲካ ፓርቲዎች የሚገዙት አስተሳሰብ አልመሰለኝም። አቅማቸውና ሁኔታ በፈቀደላቸው መጠን ያሏቸውን እጩዎች ማስመዝገብ አለባቸው። ዝግጁነት ነበረኝ ነፃና ፍትሃዊ ምርጫ ለማካሄድ። እነሱ ግን እንደሚሸነፉ ስላወቁ አስቀድመው ራሳቸውን አገለሉ ይላሉ። የበለጠ ይጠቅማል ለተቃዋሚ ፓርቲ የሚጠቅሙትና በሂደቱ መጀመሪያ ተሳታፊ ሲሆኑ ያን ቁርጠኝነታቸውን ሲያሳዩ። በጣም አመሰግናለሁ። በጣም አመሰግናለሁ። ያስማማኛል። ለመንግስት ራሱ እንደማያሸንፉ ስለሚያውቁ ወደ ምርጫው አንገባም አሉ ይለናል መንግስት እንላቸዋለን። ብለናቸዋል ደግሞ ብለናቸዋል። ያ እንዳይመጣ እንሸነፍም እናሸንፍም ሰላማዊ ምርጫ እናድርግና አንድም ወንበር እንያዝ፣ ሁለቱም ወንበር እንያዝ፣ እናሸንፍም ወደ ትግል እንግባ። ይሄ ያስማማኛል። አሁን በአስቸኳይ የ45 ቀን አብዮት ትሏል። እሷ መጽሐፍ ቅደዳት ውጣና ይሄኑ መግለጫ በደንብ በይፋ ለህዝብ ስጥ። ስትገቡ መቼስ በአዲሱ አዲስ አበባ ምንጣፍም ባይሆን በቀዩ ምንጣፍ እንቀበላቸዋለን። ይሄ ነው። ስለዚህ ይሄን በዚህ መልኩ እናቆም። ይልቁኑ ምንድነው ሻቢያዎች ደግሞ ምንድነው ሻቢያዎች ኤዶናይ ካልተፈታ እንሞታለን ነው ምንድነው ያላችሁት? ሻቢያ በ45 ቀን ጊዜ ገደቡ ሰጡን። አይገርማችሁ? ሻቢያ ለኢትዮጵያ መንግስት በዚህ ቀን ውስጥ ካልፈታብን እንገባለን ቤተ መንግስት ብሎ መመሪያ ሰጠ። የልጁን ካቴና ሲያጠቁበት እኮ ነው። ለዚህ ነው የኤዶናይ ሚሽን የሻቢያና የህዋት ሚሽን ነው። አገር ለማወክ የመጣ ያነጣጠረ አደጋ ነው ብለን ያለው ለዚህ ነው። ምን አገባችሁ ሻቢያ? ምን ቤት ናችሁ እናንተ? ኤዶናይ ኢትዮጵያ ነው፣ የትግራይ ልጅ ነው።
ምንድናችሁ እናንተ? ሻቢያ ወጣችሁ ኤዶናይን ባጭር ቀን ካልፈታብን መፈንቅለ መንግስት ድሮስ ሳትሞክሩ ቀራችሁበት ጊዜ አለ እንዴ? ምን ነው ፈላባችሁ እናንተ ነው የምለው እኮ ያው ሻቢያዎቹ እኮ ነው ግራ የገባ የሻቢያዎቹ ጉዳይ ነው። ኤዶናይ ካልተፈታ ምንድን ያላችሁት? መንግስት እንገለብጣለን ደግሞ ጊዜ ገደብ ቆጠሩ በዚች ቀን ውስጥ ምንድነው ሲቆይ እንስማችሁ እኮ አንዳንዴ እኮ እንደ ኮማንድ ፖስቶችን ማትርኩብልኝ ነገር የለም እኔም የማልሰማው ነገር የለም። ምንድን ያልሽው? ሲቆይ እንስማችሁ እሺ ምን በዚህ 10 ቀን ለጃኒ በዚህ 2 ቀን ረጋቤ አንቺ በዛ ጊዜ አብደሻል እኮ የድሩ ድክመት ነው እንጂ እኮ አንቺ እኮ መቀበር ነበረብሽ። ደካማ እድር ነው ሰፈራችሁ ያለው ማመዛዘን የማይችል እድር። የድሩ ድክመት የሚባለው አንቺን ቁጭ አድርጎ በመስክበቱ እንጂ ድሩ ነው ራስሽን ያጠፋሽ ሆነሽ አንቺ በ2 ቀን ውስጥ ኤዶናይ ካልተፈታ በአንቺ ምክንያት 2 ዓመት ይታሰራል። በዚህ ንግግርሽ ብቻ በቃ ባጭር ጊዜ የነበረው ይቀራል። ጭራሽ ቀን ቆጥራችሁ ድርኩ ጉድኩ ነው። ጭራሽ ቀን ቆጥራችሁ በዚህ ቀን ሻቢያ አዳምጡት እናንተ በዚህ 2 ቀን እስከ 10 ቀን እድል ሰጥቻለሁ። እንዳንተ 72 ሰዓት አልልም ወይ በዚህ 2 ቀን ወይ በዚህ 10 ቀን ለጃኒና ለአዶናይ ካልፈታህ አንተ ማዲያታን ፕሬዚደንት ዶክተር አብይ ፕሬዚደንት ከማን አይደለም ጠቅላይ ሚኒስትር ነው ወላ እንጂ አባት ቡልሽት ለነዚህ ካላወጣ ወይ ከዚህ ሮኬት ልክልሃለሁ አንተ ብስብስ በስባሳ የሆንክ ማለት ነው። እኔ ተቃጥዬ ነው የቀኘሁ እዚህ 2 ቀን ያልገባሁ እንዴት እንዳቃጠልከኝ በቃ ርካሽ ወጥቀህ ታች ወጥቀህ በቲክቶክ ላይ ተሰልፈ ምትውል ፕሬዚደንት ህዝቡ ስታበጣበጠው አንተ በጥባጣ የተበጣበጠ ሀጥራው አዎ ለዚህ ነው የልጁ ካቴና ይጠብቅበታል ብዬም ብለው ለዚህ ነው። ሻቢያ ምን አገባው በኤዶናይ ጉዳይ? ምንድናችሁ? ምን ነበር የላካችሁት ሚሽን ከጀርባችሁ እናንተ? ምን ብላችሁት ነው? ምንድን ያልተሳካልሽ አንቺ? በሻቢያ በኤዶናይ በኩል የላክሽው ሚሽን ያልተሳካልሽ ምንድን ነው? ምን አገባሽ አንቺ? ምን አገባሽ? ምን ቤት ናችሁ እናንተ? ራሳችሁ ስደተኞች ናችሁ። ኢትዮጵያ ላይ በስደት ነው የምትኖሩት። እያበላን እያጠጣናችሁ ነው፣ እያለበስናችሁ ነው፣ እያኖርናችሁ ነው። ሀገር የላችሁም፣ ሀገር ሰተናችሁ ነው። ምንድነው የሚያገባችሁ በኢትዮጵያ ፖለቲካ ላይ ነው? እናንተ አሁን ጥያቄ እናንተ ፖለቲካ እንዲህ ተንተክትካችሁ ይሄ እኮ ነው። አይ ለዚህ ነው እኛ የተናገርነው እውነት ነበረ። ከኤዶናይ ጀርባ ያለው ሻቢያ ነው፣ ከኤዶናይ ጀርባ ያለው ህወሓት ነው፣ ጽምዶ ነው ያለው ብለን ያለው እንደዚህ መርዛችሁን አወጣችሁ እንደምትተፉ አውቀን እኮ ነው። ለዚህ እኮ ነው የፖለቲካው ማስተር ማይንድ ተብለን ያከሸፍ ነው። ፖለቲካው ቱር ነበር እኮ ዙር የነበራችሁት፣ ሀገር ነበር ልትበጠብጡ እኮ የነበራችሁት፣ ያሰባችሁት የነበሩ ጅማ ልትገቡ ነበር እኮ፣ ጎንደር ልትገቡ ነበር እኮ፣ ጎጃም ልትገቡ ነበር እኮ፣ ድፍን ኢትዮጵያ ልትበክሏት ነበር እኮ። ጉሮሯችሁ ላይ የቆምንባችሁ አበዳችሁ፣ አወጣችሁ። በ2 ቀን ካልተፈታ 2 ዓመት ጽኑ እስራት ይታሰራል። በዚህ ንግግርሽ ብቻ የ14 ቀን ቀጠሮ የ7 ቀን ቀጠሮ የሚባል ነገር አይኖርም። ቢወጣ የምትገሉት እናንተ ናችሁ። ገላችሁት ልታስጮሁ እንደሆነ ባጫሉ ልምድ አለን። አጫሉን ስትገሉት እናቅ ነበረ። እቺ ነች 3ኛዋ ድራማ። አያችሁ፣ ከራሳችሁ ጊዜ አፋችሁን ከፍታችሁ ወጣችሁ። ሻቢያዎች ምን አገባሽ በአይነ ጉዳይ? ጨርሹ። ግን ትንሽ መስማት ስላለበት ነው ህዝቡ፣ ለኔ ስለሚጠቅመኝ ነው። ካሽ ወጥቀህ ታች ወጥቀህ በቲክቶክ ላይ ተሰልፈ ምትውል ፕሬዚደንት ህዝቡ ስታበጣበጠው አንተ በጥባጣ የተበጣበጠ ሀጥራው የትባሃሉ አልተውህም። ችላ ብዬ ነው ትቼ የነበርኩ። አንተ ብስብስ ዶክተር አብይ ብስብስ። ሌላ ማን አለ? ቡልሽት ነው ቡልሽት ራሱ ይተንሰዋል። ገና እኔ እመኑኝ፣ ፀጉራችሁ ላይ ሰንደል ለኩሳችሁ በቀኝ እጃችሁ ገራባጫት ይዛችሁ ከወገበታች ራቃታችሁን መሀል ከተማ ካላስኬድኳችሁ ነው ፖለቲካ አላውቅም። ዳይት ገና ነው ይሄ መጀመሩ እኮ ነው፣ ጅምሮ ነው ገና። ከዚህ በኋላ እኮ ራቁትሽን እኮ ነው እንጠብቅሻለን አደባባይ ላይ። ፀጉሮች ላይ ሰንደል ለኩሰሽ ነው የምንጠብቅሽ እኮ። ገና ነው ታብዳላችሁ። ታራለት ደብናለ ምን አባክ ታመጣለህ የሚለውን ግጥም አታውቅም። እንደሱ ነው። ነቅላችኋል፣ ገና ነቅላችኋል፣ ነቃቅላችኋል። እጂ ከትጨርሻው ትሉ
ማዲያታ እጅ ግድ በቃ ስልጣኑ ለመጠበቅ ማዲያት የወጣው ነፍሰ ገዳይ የለም እንዳንቺ በነጠላ ጫማ ይሄድልሽ በነጠላ ጫማ ይሄድልሽ እንዲሳዛፈር ምን ነበር ፍላጎትሽ? እሺ ቀጥይ ሂጂ። የኢትዮጵያ ህዝብ አምኖ በስልጣን የሰጠው እንኳን መጣ ትንሽ መጥቶ ያስብልናል ብሎ ስልጣን የሰጠው ነው። የኢትዮጵያ ህዝብ ስልጣን አልሰጠውም። ለአብይ የኢትዮጵያ ህዝብ ስልጣን አልሰጠውም። ከውስጥ ነው ፈንቅሎት የወጣው። እናንተን ገርስሶ ነው የወጣው። ውስጣችሁ ከውስጣችሁ መንግሎ ነው የወጣው። ማንም ህዝብ ስልጣን አልሰጠውም ለአብይ። ይሄ መንግስት ወደ ስልጣን የወጣው ስርዓቱ ውስጥ ሆነው ስርዓቱ ውስጥ ታገለው ስርዓቱ ውስጥ ያሉትን ሻዕቢያና ህወሓት ደምስሰው ደደቢት ተወልዶ ደደቢት ቀበሯቸው ነው ስልጣን ላይ የወጡት። ህዝብ ሰጥቷቸዋል። አንብቢ መጀመሪያ ትንሽ ፖለቲካ ወቂ እጅ ቀጥያው ጨርሽ አጨራይ ምን ነበረበት በዛን ቀን ሽት ሲያረጉ እዛ ተደፍተህ ብትሆን ድፍት ብትል አንተ እርጉም እርኩስ በስንት ቀን ያልሽው ያንቆም በስንት ቀን ሊለቀቅ ይፈልግሽ ወዲያ ወሬ ታች ቡቱታ ሌላ ወሬ ትክክለኛ ወሬ ስንት በስንት ቀን ያልሽው ስንት ቀን ያለችው ጻፉት እስኪ ጅባለ ይለቀቅብናል ትንሽ ቆይ ስንት ቀኑ ብቻ እንስማውና አጠፋታለሁ ስንት ቀን ያልሽው በዚህ 2 ቀን እስከ 10 ቀን እድል ሰጥቻለሁ እንዳንተ 72 ሰዓት አልልም ወይ በዚህ 2 ቀን ወይ በዚህ 10 ቀን ለጃንና ለአዶናይ ካልፈተህ አንተ ማዲያታን ፕሬዚደንት ዶክተር አብይ ፕሬዚደንት ከማን አይደለም ጠቅላይ ሚኒስትር ነው ወላ እንጂ አባት ቡልሽት ለነዚህ ካላወጣ ወይ ከዚህ ሮኬት ልክልሃለሁ አንተ ብስብስ በስባ በቃ በሮኬት እንደመስሳለን ኢትዮጵያን የሚል በዚህ 2 ቀን ውስጥ ካልፈታቸው እኔ ያለውም ወደ እኔ ጋር እንደምትመጣው በዚህ 2 ቀን ውስጥ ካልፈታህ በሮኬት እንደናጠፋታት ለኢትዮጵያ ነው የምትለው እኔ አይደለሁም ያልኩት ከኔ ጋር እንዳታገናኙት ይሄ ነው ሻዕቢያ ጥጋው የመጨረሻው ራሳቸው እኮ በዚች በ2 ሳምንትና ወርሱ እንደሚሰደዱ እኮ ያውቁም ከዚህ እንደሚወጡ ሻዕቢያ በሙሉ ሀገር ለቆ እንደሚወጣ እኮ ያውቁም ስራው ተሰርቷል እኮ እየተለቀሙ ነው ያሉት አሁን በ2 ቀን ውስጥ የተባለው በ2 ሳምንት ውስጥ ተለቀው ሻዕቢያ በሙሉ ይወጣል ኢትዮጵያ ለቆ ይወጣል ህግ እኮ ነው የጸደቀ ነው የተሰራበት ያለ ጉዳይ ነው እኛ አሁን ጆሮአችሁን ሰተን የምንሰማው ስለሚያለቅሱት ወጣቶች ነው ስለሚያለቅሱት ወጣቶች ስንል ጆሮአችን ሰተን የጽሞና ጊዜ ሰጥተናል ያለቀሱ ነው ወጣቶች ተሸውደው የሚሆኑ ሳይሸውዱ ወጥተው ያለቅሳሉ ሁለተኛ እንናገርም እነሱን ትንሽ ጆሮ ለመስማት እንሞክራለን ታዳጊዎች ናቸው ምንም አያውቁም የሻዕቢያና የህወሓት ፖለቲካ ነው ያጭበረበራቸው በሚል ያው እነዚህ በቃ ትልቅ ደረጃ ሙሉ አላዶናይ ማንም የለንም የነዚህን ለቅሶ እንሰማለን የነዚህ የሚያለቅሱት ለቅሶ እናዳምጣለን በቃ ይሄ ያስማማኛል ልመና ያስማማኛል ሶሪ አግባባኛል ጥፋተኞች ነን ያስባባኛል በዚህ ምናልባት ግን ባንቺ ምን ከሆነ 20 ዓመት ጽኑ እስራት ይፈረድበታል ሀገር ነው የታወቀው በእነዚህ ግን ስል ልልሆ ይችላል አላዶናይ ማንም የለንም በቃ የኢትዮጵያ አላዶናይ ማንም የለንም በቃ የኢትዮጵያ ህዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ እኛ ያለሱ ምንም ነገር የለንም በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው እኛ ያላዶናይ ማንም የለንም ይሄንን አካውንት ላይክ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ለኢትዮጵያ ህዝብ አድርሱልን ማንም የለንም የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ እኛ ያላዶናይ ማንም የለንም በእናታችሁ አዶናይ አስፈቱት እኛ ማንም የለንም ያላዶናይ ተስፋችን አዶናይ ነው በእናታችሁ አስፈቱት ያለሱ መሳቁር ስራ አልበርተን አናውቅም ካየነው አንድ ቀን ሆኖናል የቲክቶክ ቤተሰቦቻችን አዶናይ አስፈቱት እኛ ማንም የለንም ያላዶናይ ቆይ አትጫጩ ካለስ ነፍስ የለንም ማለት አመስገናችን ነው ምግብ ከበላን አፒታይዘራችን እሱ ነው አለች እንደ ሙልት ቫይታሚን ምንድን ነው ያልሽው ስንት ቀን ያልበላችሁት ቆይ እስኪ ለዚህ እኮ ነው ፖለቲካ ላቆምላችሁ እምቢ አላችሁኝ እናንተ የለም ፖለቲካ ምንድን ነው አመስከም ግብልተናናቀ እጂ ስንት ቀን አይደለም እናታችሁ አስፈቱት አዶናይ እኛ ያላዶናይ ማንም የለንም በእናታችሁ አዶናይ አስፈቱት እኛ ማንም የለንም ያላዶናይ ተስፋችን አዶናይ ነው በእናታችሁ አስፈቱት ያለሱ መሳቁር ስራ አልበርተን
አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን የእናንተን ጉዳይ በጥሞና አይተን ተናግረንበት ለእናንተ ስንል እስኪ እንደው በቃ ልጁም ይታረምና ሰግጥ ድድብ የሚለውን አውጥቶ እንደው በቃ ታርሙ እንትን ይበል ብለን ነበር። ጭራሽ የውጭ ሚዲያ ሁሉ እኮ ነው አዶናይ ተያዘ። አንድ ሚዲያዎች ሰምቻለሁ። ምንድን ነው ያልሽው? ቆይ አንድ ታዋቂ ምንድን ነው እስኪ የውጭ ዜና ሁሉ እኮ የበጠበጡት እኮ የሻዕቢያ የሚባል አይደል ሰው እንዳይመስላችሁ እኮ ለውጭ ዜጋ ሁሉ ገንዘብ እየከፈሉ እንደዚህ ያስነብራሉ። Justice. Adonai thanks Ethiopian TikToker Adonai has been released from prison. Supporters and followers celebrate his የኢትዮጵያ ታዋቂው ቲክቶከር አዶናይ ምን ሊፈታ ነው? ምንድን ነው? በውጭ ዜና ገንዘብ ከፍለው በሲኤንኤን በአልጀዚራ በቢቢሲ በምናምን ታዋቂው በምንድን የታወቀው ሲጭቀጥ ይጂ ቆይ Ethiopian TikToker Adonai has been released from prison. Supporters and followers celebrate his freedom after days of detention and public calls for justice. Adonai thanks his supporters and says he is ready to continue positive content creation. ይሄ ነው አያችሁ፣ ትልቁ ብልግናው ይሄ ነው። ብልግናው ይሄ ነው። ብልግናው ይሄ ነው። እና ኦልሬዲ የሀገራችን ካልቸር አለ፣ የሀገራችን ህግ አለ፣ የሀገራችን ባህል አለ። ይሄን አያውቁትም እነሱ። በስሜት ነው። አለማቶች ቲክቶክ ይዘጋሉ። ብዙ አሁን ቻይና አሁን አትችልም፣ ዝግ ነው። እንዲሁሽ ቡርኪና ፋሶ በቀደም ዘጋ። ቲክቶክ የሚባል ትውልድ ያቀጨጨ ነው የሚባለው። ሲጠራ ራሱ ትውልድን የሚያቀጨጭ ነው የሚባለው። አገር የሚበጥብጥ ነው የሚባለው። በሌላው ሀገር ደግሞ ቲክቶክ ገበያ ሴንተር ነው፣ ማርኬት ነው። ሰዎቹ አየር ላይ ነው እቃቸውን የሚሸጡት። እኛ ሀገር ደግሞ እናት እንዲቱን አባት እንዲቱን እንዲህ ፋኪው ሰግጥ እንደዚህ ነው። በእኛ ሀገር ደግሞ እንደዚህ ነው። ቲክቶክ እንደዚህ ነው። እንደዚህ እድሜ ያሉ መምከር የሚወዱ እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው። ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እኛ ድህነት እንደ ይሄ ነው። አየህ፣ አባትህን የሚያስተምርህን አስተማሪ የሚያስተምርህን ወላጅ ታላላቅ ሰዎች የሚነግሩህን ምክር ማውጣት ማጥፋት አለብህ። እንዲህ ነው የሚለው ሲነግርህ ራሱ እንዲህ እያለ ነው የሚነግርህ። ሰግጥ ደድብ፣ ስደድብ ብቻ መኖር ትችላለህ። ይሄ ይጠቅማል፣ ሌላ ሀገር ሊጠቅም ይችላል። ለእኛ ሀገር ግን አይጠቅምም። ለእኛ ሀገር አስራጭቶ ያስገባል። በዚህ ንግግር ተላጭተህ ትገባለህ። በዚህ ይሄ ደግሞ በአጀንዳ ተቀርጾ ከሻዕቢያ መንደር ኤርትራን ረግጦ ትግራይን ይዞ የመጣ ነው። እንደዚህ አይነት ሰዎች ሲመለመሉ ከትግራይ የሚመለመሉት ከኦሮሚያ አይመለመልም፣ ከአማራ አይመለመልም፣ ከአፋር አይመለመልም። እንደዚህ አይነት ሰው ሲመረመር ራሱ ከትግራይ ነው ወይ ከኤርትራ ነው ይፈልፈል። ለዚህ ነው የጦርነት ሁልጊዜ ኢትዮጵያ ውስጥ መምጫው ከሰሜን ነው። ሁልጊዜ ድርቡሽ ቢገባ በእነሱ በኩል ነው። ጣሊያን ቢገባ በእነሱ በኩል ነው። ጠላት በሙሉ ሲገባ በእነሱ በኩል ነው የሚገባው። መግቢያቸው በዛ በኩል ነው። ስለዚህ ነው እና አሁንም አዶናይ አማራ ቢሆን ኖሮ ለዚህ ነገር አያጩትም። አዶናይ ኦሮሞ ቢሆን ኖሮ አፋር፣ ሶማሌ፣ ጉራጌ ቢሆን አይመርጡትም። የትግራይ ልጅ ስለሆነ የሚመርጡት። ለዚህ ነው የጦርነት የሚሆን የችግሮች መፍጫና መንጫ ቦታውን ስጠሩ ከሰሜን ነው ብለን የምለው ለዚህ ነው አዶናይ የሚመርጡት። ሰግጥ ይላል። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው። ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እኛ ድህነት እንደ ውርስ እየተወራረስን ያለንበት ምክንያት በጣም ምክር መስማት ስለምንወድ ነው። እኛ አንተ እንደዚህ አድርግ ተነስተው ነው እንደኔ እንዳትሆን ጊቭ አድቫይስ ምክር አትምከሩ። እናንተ የምትፈልጉ ደረጃ ላይ ካልሆናችሁ that's it try to fix your life። ስለዚህ ለወጣቶች ማለት ነው ስሙት፣ ዝም ብላችሁ ልብ ብላችሁ ማለት ነው። እግዚአብሔርን ነው የምላችሁ። እንደዚህ ነው እንግዲህ ድድብና ማለት ይሄ ነው።
መሰገጥ ማለት ይሄ ነው። ደድብ የሚልህ ይሄንን ነው። ይሄንን መረን ያደገ ልጅ መንግስት በደንብ አድርጎ ይቆነጠዋል፣ ወደ ሰውነት ይለውጠዋል። ሰው እንዲሆን እንደ ሰው እንዲያስብ ያደርገዋል። ግርግርና ጫጫታ ፍለጠው ቁረጠው እዚህ ላይ የልጁን ዋጋ ታስከፍለዋል። ብዙ ያየው ነው ያለው። ሌላ ማስቻሉኝ አንዱም እንደዚሁ ባጭር ቀን ካለቃችሁት ኤርትራውያኖች ናቸው በሙሉ። ይሄው እዚህ ጋር ማዳምጡ። ሌላ ጉቦ የሚቀበሉ እነሱ ናቸው። እንዴት ናችሁ? ሰላም ናችሁ? ከቲክቶክ መንደር ኤርትራዊ ነው። ከአውስትራሊያ መልበርን ነው ማስተላልፈው ያለሁት። እሺ ለፌደራል ፖሊስ ኢትዮጵያ የሚባሉት ጉቦ የሚቀበሉ እነሱ ናቸው በብዛት ሁልጊዜ ከታች እስከ ላይ ያሉ ባለስልጣኖች። ኢትዮጵያ እኮ በጉቦ ሁለተኛ ነች ከአፍሪካ አንደኛ። እና አዶናይ ቲክቶከሩ በ24 ሰዓት መፈታት አለበት። በ24 ሰዓት መፈታት አለ መመሪያ ነው የሰጠን። አንድ ስደተኛ አውስትራሊያ ውስጥ ያለ ኤርትራዊ ወጥቶ ወንዲውን ሴት አላውቅም፣ ያው አመለካከቱ ፊቱን ራሳችሁ ትንቱ ወጥቶ በ24 ሰዓት ውስጥ ካልተፈታ ነው የሚለው። እሺ ካልፈታ ነውስ የሚለው እንምጣ። ኮሩ በ24 ሰዓት መፈታት አለበት። በ24 ሰዓት ካልተፈታስ እና ካልተፈታ እሳት ይለኮሳል። ምን አይነት ወየውላችሁ ፌደራል ፖሊስ እና እሳት ይለኮሳል ነው። ለዚህ ነው ያልኳችሁ ታስቦ የነበረው አደጋ ከባድ ነበር። ማዕበል ነበር፣ የወጣት ማዕበል ነበር ያሰሩት። ማዕት ብር ነው የተበተነው። በጣም ብዙ ብር ኢትዮጵያ እንደምትጠፋ ያረጋግጡበት ነው። አሁንም ካልተፈታ እሳት ይነዳል ነው የሚል ሻዕቢያ ነው የሚል ኤርትራ ነው የሚል። ያው አዳምጥ። እኔ ከኔ ጋር እንዳትመጡ። እኔ ቀድሜ እነዚህ ሁሉ ነገሮች ስለሰራው መንግስትም ቀድሞ አይኑ ስለገለጠ ለቅሞ እርምጃ እየወሰደ ነው ያለው። ሚሽኑ ሌላ ነበር፣ ዓላማው ሌላ ነበር። ያ ሲበላሽባቸው ነው ካልተፈታ በ24 ሰዓት እሳት ይነዳል ኢትዮጵያ ውስጥ ይላል ያለው። ምን አዳምጥ የሚለን ካልተፈታስ እና ካልተፈታ እሳት ይለኮሳል። እሺ ወየውላችሁ ፌደራል ፖሊስ እናንተ ናችሁ ከታች እስከ ላይ ጉቦ የምትቀበሉ። እሺ ኢትዮጵያ እኮ በጉቦ ከአፍሪካ ሁለተኛ ነች። አንደኛ ከዓለም አንደኛ ሌባ ሁላ ቲክቶከሩ አዶናይ መፈታት አለበት። ካልተፈታ በ24 ሰዓት አገራችሁ እሳት ይነዳል። እኔ ነግሬያቸዋለሁ። መፈታት አለበት በ24 ሰዓት። አለቀ ደቀቀ። ቻው። ፍቅር ለአዶናይ። እኛ ደግሞ 24 ሰዓት ሳይሆን 24 ዓመት ሰጥተናል። በቅጡ እሳት አንድደህ ምግብ መብላት ከቻልክ አድናቂ ነን እኛ። እሳት አንድደህ ምግብ ከበላህ እናደንቃለን እኛ። ህዝብ ነው የነቃው። ይህንን ሚሽን ስለገባችሁ ህዋቶችና ሻዕቢያዎች ይህንን አጀንዳ ስለሰጣችሁን በጣም ነው ህዝቡን ያነቃችሁት። በጣም ነው መንግስትን ያጠነከራችሁት። በጣም ነው እንድሰራ ያደረጋችሁ። ለይተን አወቅናችሁ። የእናንተንም ካቴና ያጠበቃችሁት፣ የልጁንም ካቴና ያጠበቃችሁታል። አንዱ ወንዳጄ ሾው ፍለጋ ነው አለ። ሾው አይደለም ሚሽን ነው። ብዙዎቻችሁ አሁን ለመታወቅ ነው መታወቅ አለ። ሚሽን ነው። ሚሽኑ ከየት ተነስቶ የት እንደደረሰ እናውቃለን። እኛ እኮ ካናዳ ነበር። የካናዳ ሰዎች እኮ ከአሜሪካን አድርጎ እንዴት አድርጎ ከአሜሪካን ተነስቶ እንዴት ወደ ካናዳ ገባ፣ ከካናዳ እንዴት አድርጎ ወደዚህ መጣ፣ ሙሉ ሚሽኑ እናውቀዋለን እኛ። ስለዚህ ይሄ ነው ጨዋታ ያለው እና አንዳንዶቻችሁ ለመታወቅ ነው ታደርጋችሁ። የሚልኬስ ሳውንድ ያዝማን እና አንዳንዶቻችሁ ለመፈመስ ነው የምትሉት ነገር ተሳስታችኋል። የትኩረት ጥማት የቲክቶክ አልጎሪዝም ደራሽ ወንዝ ያመጣብን አንድ ጎረምሳ ልጅ የሀሳብ ባዶነትን በመንዛት ብቻ የተወሰነ ልጅ የትኩረት ጥማት ያሳበደው ልጅ አንጎሉ ፍሮንታል ሎብ አብቅሎ ጨርሶ የጉርምስናው ሰደድ ያልበረደለት ልጅ ነው። ደደብ ሁኑ፣ ድድብ ማለት ነው። ካሜራና ሪንግ ላይት ፊት ቆሞ ኢንተሌክቹዋል ዌይት የሌለው እንቶ ፈንቶ የሚዘላብድ ልጅ ስኬትን ከስርዓት አልበኝነት ጋር በማዛመድ ሰግጥ ደድብ የሚል ካሪኩለም ቀርጾ ትውልዱን በሞራል አልባነት ዲግሪና በድረ ግብረገብ ዲግሪ ማዕረግ ካላስመረቅኩ የሚል የብልግና መናኸሪያ የድንቁርና ገበያ የሆነ ልጅ በዲስፕሊን በረቂቅ አስተሳሰብ በትዕግስት በትዕጋት በእውቀት ክምችት እና
ለሌሎች በሚሰጥ ክብር የሚመጣን ስኬት በድንገተኛ ጩኸትና ትርምስ ይመጣል ብሎ የሚያምን የግል ጥቅምና ማህበራዊ እሴት ቢፍ የጠሙበት የዘመናችን ኬዎስ ኤጀንት የሆነ ልጅ ትኩረታቸው ምን ላይ ማድረግ እንዳለባቸው የመንፈስ ሉጋሞ የጠፋባቸው ትምሮ የደበራቸው ትምህርት ሚኒስተር የጣላቸው ኩሽ ያቀረቀዛቸው ነገር ዓለሙ የጠፋባቸው 3 ሚሊዮን ጂን ዘድ ትውልድ ተሰብስበው ፎሎ ስላደረጉት ብቻ የምስራቅ አፍሪካን ጂኦፖለቲካዊ አሰላለፍ የሚቀይር ከባድ የባህር ኃይል አውዳሚ የአየር ኃይልና ጠንካራ እግረኛና ኤሊት የሳይበር ሰራዊት ከኋላው ያሰለፈ ይመስል ለሀገር አማድ ከሆኑ ሰዎች ጋር ትከሻውን እየለካካ አጀንዳ እየፈጠረ ሀገርና ህዝብ ሲያምስ ሀገር ሲያረጅ እንደማለት የእርሱን የማይረባ ስረ መሰረት የሌለው አጀንዳና ጊዜ ዕውቅና ሰጥታችሁ በማህበራዊ ሚዲያ ላይ ስታናፈሱትና ስታራግቡት ማየት ከልጁ ድርጊት በላይ ያማል። የምር አንጀት ጨምቆ ልብ ሰንቆ የሚያልፍ ውጋት ይለቃል። እንዴት አንድ ዕለት ዓላማና መልእክት የለሽ ውሎውን እንደ ቅዱስ መገለጥ በማያባራ ካሜራ ሌንስ እየቀረጸ ስጋም ነፍስም የሌለው ይዘት የሚያጋራ ዲጂታል መድረክ እኩይ ቲያትረኛ ቸግሮኛልም አልቸገረኝምም እያለ የህዝብ ሞራል ላይ የሚያፌዝ the arrogance of ignorance የሆነ ልጅ በየፖድካስቱ እየዞረ ከባድ ህይወት ተሞክሮ ከሊቅ እስከ ደቂቅ ካልመከርኩ በደረቅ መሬት ላይ የመርከብ መንገድ ካልጠቆምኩ ብሎ የሚታገል የዲጂታል ሚዲያ ሰርዶ የሆነ ልጅ በየጊዜው የማይረባ ጂኒ ጃንካ እየፈጠረ ለሀገርና ህብረተሰባዊ ጉዳዮች ሊውል የነበረውን የህዝብ ኃይል ሲበትን የእሱን የባዶነት ጽምጽ እያጎላን እንዴት አረም አራሾች የስንፍና ወራሾች እንሆናለን? የዚህ ልጅ ትኩረት ፍላጎት የኢትዮጵያን የፖለቲካዊና ኢኮኖሚያዊና ማህበራዊ አጀንዳ የሚበክል መርዝ ሆኖብናል። የማንነቱን መሰረት በቲክቶክ አልጎሪዝም በአውሎ ንፋስ የገነባው ልጅ እኛ በምንሰጠው ዕውቅናና ትኩረት በየቀኑ የክርክርና የጸብ ማዕበል ሆኖ ህዝብ ሲያምስ ማየት የሞራል ስብራት ነው እና እባካችሁ ይህንን የዲጂታል ፋይዳ ቢስነት ችላ በማለት ትኩረታችንን በሚያመዝኑና በሚገነቡ ጉዳዮች እንመልስ። በወርቅ ማዕድን ላይ ቆመን ትንንሽ ድንጋይ ጠጠሮችን እየሰበሰብን ጊዜያችንን አናባክን። የወደቀ ሲመስለው ሃይማኖትና ብሔር ላይ ተለጥፎ ማርያም ትግራዋይ ስላለ ብቻ የአጀንዳው ቀለቦች አንሆን። ዝንጀሮ ጎፈሬው ሲረዝም አንበሳ የሆነ ይመስለዋል እንዲል የሀገሬ ሰው ለዚህ ዲጂታል ጨለፍ ጎፈሬውን አናርዝምለት። ሰላማችሁ። ይሄ ነው መልዕክቱ። ዲጂታል ቅጥረኞች ወጣቱን ትውልድ ለማኮላሸት የወጣት አብዮት እናመጣለን በማለት ወጣቱ እንዳይማር እንዲደድብ ወላጁን እንዳይሰማ ስድ የሆነ ባህል በኢትዮጵያ ላይ እንዲመጣና ኢትዮጵያ የምትባል ሀገር ራዕይና ቪዥናችን እንዳይታይ ለማድረግ የተጠነሰሰ ጥንስስ ነው ብለን ያልነው እንደዚህ ነው። ከፊት ያስቀደማቸው ትልልቅ ሰዎች የምላቸው አንጋፋዎቹ ቦታ ስለሰጡት ብቻ ህዝቡ ተሸወደ። አንጋፋዎቹ ሲያወሩ ሰምተናል። ማስክ የተደረጉት ሁሉ ጊዜ የሚደበቁት በእንደሱ ነው፣ በታዋቂ ሰዎች ነው። አሁን አንዳንዱ መነገጃም ያደርገዋል። ክብርት ከንቲባዋ አንድ ቦታ ልትመርቅ ከሄደች ቤትም ይሁን ሪሲትም ይሁን መንገድም አጠገቧ ሄዶ ፎቶ ይነሳና ከዛ በኋላ እንዲህ ወዳጅ ነች ይችላል። መጫወቻ ነው። ጠቅላይ ሚኒስትሩ የትም ቦታ ነው የሚሄደው። ሰርግም ላይ ይገኛል እኮ ከእሱም ጋር አጠገቡ ተነስተህ መነገጃ ነው። ይሄ አይደለም ያለው። አሁን ህወሓት አሁንም የሚያስበው ከውስጣችን ፈንቅለው እንደ ስልጣን እንደወሰደብን ብልጽግና ውስጣቸው ገብተን ፈንቅለን ስልጣን እንወስዳለን የሚል አቅደዋል። ለዚህ ነው አሁን መጀመሪያ ግን እሳት መንደድ አለበት። የት ነው እሳት የሚነደው? ወጣቱ ላይ ቦምቡልቦል አለበት። ወጣቱ ግብር መሆን አለበት። ወጣቱ መገደል አለበት። ወጣቱ መረሸን አለበት። ወጣቱ መታሰር አለበት። የጋዝ ጭስ መንግስት ፖሊስ መልቀቅ አለበት። ከዛ በኋላ ሪቮሉሽን የሚቀጣጠለው የሚል ስነ ልቦና ነው።
ስለዚህ ነው እኛም ቀድመን ነቅተናል ጉድጓድ መሰናል የሚባለው ተረት ከዚህ ጋር ነው ያለው። የመረጥን እያወጣን ያለነው እኛ ለዚህ መፈመስና ለዚህ መታወቅ ትናንት የምናከብራቸው እነ ሰራዊት ፍቅሬ ገብተው ርቃኗን ለቆመች ልጅ አዋርድ ሲሰጡ ያኔ ወጣቱ አመነ። ምክንያቱም አንጋፋዎችን ይከተላል፣ አንጋፋዎችን ይሰማል። እቺና ነገር ገደሉ ይችላሉ። አንተም ያገባህ ነገር አለ። አዶናይ የማህበሩ አባል እንደውም ማህበሩ ላይ አዶናይ ማህበሩ ተመስርቷል። የማህበር ሚዲያ አንቂ ማህበር ሁሉ ተመስርቷል። እኛ እናቀም ከኛ በላይ ያለ እንደ አንቂ እኛ ማናቀው ማህበር ማን ይመሰርተው? ኬት የመጣ ነው? የዛ የማህበር ደግሞ ፕሬዝዳንት ሁሉ ሆኗል። መንግስት አያውቅም፣ ህዝብ አያውቅም፣ እኛ ማናቅም። የማህበር ሚዲያ አንቂ ምንባል እኛ እናቅም። ሆን ተብሎ ተቆምሮ ታቅዶ የተሰራበት ነው። እንደ አንድ ተቋም ነው የነበረው። ኢትዮጵያን ለማፍረስ ለመበተን የተቋቋመ ተቋም ነው ይሄ የማህበር ሚዲያ አንቂ ተቋም በሚል የማህበሩ ሊቀመንበር ፕሬዝዳንት አዶናይ ተደርጎ ተመርጧል። ማንም ያውቀው ይሄን ኢትዮጵያ አያችሁ፣ እንደ ድርጅት ነበር። አልቃይዳ ወይም ቦኮ ሃራም ወይም አልሸባብ ይባላል። ይሄ የከተማ ውስጥ አልሸባብ፣ የትውልድ አልሸባብ ይባላል። እነዚህ እየተናገረን ያለው እዚህ ጋር ይሄው አዳምጥ። አዶናይ የማህበሩ አባል እንደውም ማህበሩ ላይ አመራር ቦታ ሁሉ አለው። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር ያለ አይመስለኝም አይደለ? ትጠራለህ፣ ትሄዳለህ። እነሱ ተጣሉ፣ ተፋጁ፣ ያንተ ጉዳይ አይደለም። የዓላማው ነው የማይሆነው። ዓላማው አሪፍ ነው። እሺ፣ ጉዞ ነው። ለምሳሌ ስሙ ቢቀየርና ዓላማው ጉዞ ነው፣ ዓላማው አሪፍ ነው፣ ዓላማው አገር አይደለም። ዓላማው በመላው ኢትዮጵያ ላይ የተዘዋወረ መላውን ኢትዮጵያውያኖች ለአመጽ ማዘጋጀት ነው። ዓላማው መነወጥ ነው። ዓላማው እነዚህ ተጽዕኖ ፈጣሪ የተባሉትን ቲክቶከርና የሚዲያ ሰዎችን ይዘን በመላው ኢትዮጵያ ላይ ሄደን ህዝባዊ እምቢተኝነትና ለውጥ እናመጣለን ነው ዓላማው። ምንም ዓላማ የለውም። ዓላማው አሪፍ ነው። የምንድን ነው አሪፍ ዓላማ? ህዳሴ ግድብ ሲገነባ ያልጮህ፣ ነዳጅ ሲወጣ ያልጮህ፣ ከተማ ሲግለወጥ ያልጮህ፣ ዛሬ ከየት መተህ ነው በአንድ ስደተኛ ምክንያት መተህ ከተማና አገር መለወጥ ነው የምትለው? ከየት የመጣ ነው ይሄ? እንዴት ነው ህዝቡን ደደብ ያደረጋችሁት? እናንተ ደደቡ ናችሁ። እናንተ ገንዘብ ያወራችሁ ናችሁ። እናንተ ጥቅም ያወራችሁ ናችሁ። እናንተ ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው። ለኔ ደስ ይለኛል። እሱ አይነት ስም አወጣጥ ላይ የሚያማክረን ያው ነው። ምንም ነገር የለም። ተማከረ አልተማከረ ዓላማው ነው ዋናው። ስሙ ሳይሆን ዓላማው ነው። ዓላማው የስሪላንካ አብዮት እናመጣለን ነው። ዓላማው በ45 ቀን መንግስት እንገለብጣለን የልደቱ ነው። ዓላማው ጀዋር መሬት አዲስ አበባ ላይ ወጣቱ ላይ ስራ ሰርተናል ያለውን ለማሳካት ነው። የምንድነው ዓላማና ስም የምትቀያየርብኝ ነው? የምትመጣብኝ እዚህ ጋር ጾታን ቀይራት መጣም እንዴ? እንነግረዋለን፣ ችግር የለብን። እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። እዛው ነገርካቸው እንደዛ ሰው አንድ ነገር አልነገርኳቸው። ሰርሽ አይመለከተኝም ለማቋረጥ ተጋብዘሃል እኮ ኖ እኔ በቃ ተጋብዣለሁ። ለምንድን አይመለከትም? ያንዴ አይመለከተኝም ማለት ስንት ሚሊዮን ብር ተከፍሎ እኮ ነው የወጣው። ዘጋ አዋርድ እኮ ነው የሸለምከው አንተ። ወጣቱን እኮ ነው። እንዴት ነው አያገባኝም ማለት? አልሰማውም ማለት ምንድን ነው? ሰግጥን አልሰማም፣ ድደብን አልሰማም፣ የወላጅ ምክር አትስማ አትማር የሚለውን አልሰማም። ምን ማለት ነው አልሰማውም ማለት? አይሆንም። አንተ ትውልድን የመቅረጽ አይደለም። ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠይቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ። እየተንጫጫን ያለ ነው። አንዱም ጥያቄ መገኘትህ ጥሩ ነው። መገኘትህ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። በዚህ ውስጥ የሚገኘውን ብቻ ያሰበ ነው። አንድ በዚህ በኩል አለ። የተገኘሁት ግን ላርም ነው። እሺ ብዙ ሳትሄድ እዛ ቦታ ላይ የነበረው ድባብ ይሄንን እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም ለኔ። ከዛ በኋላ ግን ይሄ ካለቀ በኋላ ግን
ካዘጋጆቹም ጋር ከምኖቹም ጋር ተነጋግረናል። ይሄ ነገር ቀየር ርዕሱን የማስቀየርም እንትን ስልጣን የለንም። አይ እንደው ባይሆን ጥሩ ነው። ከሌሎችም ሰዎች ጋር እኔ ቴሌቪዥን ነው እኛ ማስታወቂያ እንሰራለን። አሁንም ከስትሪሙ ላይ ብንወጣ እነሱ ቢሰሩት እዚህ ላይ ኦኬ። እኔ ስለማይጠቅም ይሄን ታወልተውላችሁ ሰምታችሁታል። አርኪቡኪ ስለሆነ አያስፈልጋችሁም። ዋናው ዓላማው ምንድነው ነው? ዓላማው ነው። ዝግጅቱ አለ። ዝግጅቱ ምንም በታይን ችግር የለም። ዓላማው ምን ነበር ነው? ዓላማው ትውልድን ማቀጨጭ ነበር። ዓላማው ህዝባዊ እምቢተኝነት ማምጣት ነበር። ዓላማው ህዝባዊ ነውጥ ማምጣት ነበር። ስሪላንካ ያላችሁን ለመተግበር ነበር ፈለጋችሁት። አይቻልም፣ አይቻልም፣ አይቻልም። ይልቁኑ ማህበረሰቡ አይኑን እንዲገልጥ፣ መንግስትም አይኑን እንዲገልጥ በድድ ነበረ መንግስት የሚናከስ የነበረው። ጥርስ እንዲያወጣ ነው የፈለግነው። ጥርስ አወጣ መንግስት። ለዚህም ነው የህግ መከበርን በተግባር ያስመሰከረ መንግስት ተብሎ ዓለም መንግስት አወደሰው። አሁን ጸጥ አደረገው። ምክንያት ያነጣጠረው ከባድ ነበር። በቀን እስከ 3000 ሰው ይሞታል ተብሎ ነበር የተገመተው። አጀንዳው እየወጣ ነው ወደኛ ጋር። እስከ 3000 ሰው ይሞታል ተብሎ የተዘጋጀ ዝግጅት ነበር። ከሽፈ አክሽፈነዋል። በዚህ ብለህ ግን ሰግጥ ፈምስ ይላል። ሰግጥ ምናምን ተዋረድ እኮ ነው። ወራዳውን ክብርህን እጣ። በዚህ ብለህ ግን ገንዘቡን አምጣ። ሐራም ላይ ወድቀ፣ ዝሙት ላይ ወድቀ ሰግጠ ምን ብለህ ይሄ እኮ ነው በቃ፣ ሌላ አይደለም። ትውልዱን ወዴት እንደሚመሩ ታያችሁ። ብቻ ገንዘብ ይምጣ፣ ብቻ እኔ ልታወቅ ሰግጥ ይላል። ወዴት እያመራ ነው? የኛው ሙስሊም አዎ ብሎ ተቀብሎ ያስተጋባል። አንተ ሞዴል እኮ አለ እህቴ፣ አንቺ ሞዴል አለሽ። ያንቺ ሞዴል እነዛ ምርጥ ትውልዶች ናቸው። የነብዩ አለይሂ ሰላቱ ወሰላም ባልደረቦች ናቸው። ወንድሜ ሞዴል ሰሃቦች ናቸው። አስሐቢ ከንጁም፣ የኔ ሰሃቦች እንደ ከዋክብት ናቸው ብለው የተነገረላቸው ነብዩ አለይሂ ሰላቱ ወሰላም ናቸው ያንተ አራያ። አንድ ተራ ሰው አላህን የራቀ ሰው ስላለ ተከትለ አብረት አስተጋባለህ። በሐራም ብቻ ይምጣ ችግር የለብኝም ትላለህ። እንደዚህ ነው እንግዲህ። ለዚህ ዓላማ የተባበሩ የእምነት ሰዎች አሉ። ኦርቶዶክሶች አላችሁበት እጃችሁ፣ ጴንጤዎች አላችሁበት እጃችሁ፣ ያየነው እና ጩፋን ሁሉ ሙስሊሞች አላችሁበት እዚህ ጋር፣ ሌሎች እምነት ተከታዮችም አላችሁ። እናንተ መንግስት የሚያደርገው ነገር እስኪያደርግ ድረስ ያው የቤት ስራውን ሰጥተናል። እሱ ራሱ የሚፈርደው ኃይል ይፈርደዋል። እሱ ወጣቱን ግን አዳን ነው። ልታጨቀጭጩት የነበረውን ልታጠፉት የነበረውን ወጣት ግን አድንነዋል። ቢንጎ እንዳሳባችሁ ብዙ ነበር አስባችሁ ነበራችሁ። ጭጭ ርም አለ ወሬው የለም። ቲክቶክ ተራሱ አለ አሁን የለም። ቲክቶክ ላይ አውቶ የሚሳደባለ የለም። ስንት ተለቀመ? ገና ከ400 በላይ ይፈልጋሉ። ያ በአብዛኛው አካውንቱ ከውጭ ስለተከፈተ ነው እንጂ ከ400 በላይ ይፈልጋል። እዚህ ዞሮ ቲክቶክ አካውንት በውጭ ብትከፍትም ፎቶ እዚህ ነው ያለው እዚህ ነው። ወይ ሐዋሳ ነው ያለው፣ ወይ አዲስ አበባ ነው ያለው፣ ወይ ጎንደር ነው፣ ወይ ኦሮሚያ ነው፣ ወይ አፋር ሶማሌ፣ ካለበት ቦታ ለህግ ትፈልጋለህ። ሁላችሁም በአብዛኞቻችሁ ለህዝባዊ እምቢተኝነት የተመረጣችሁ ገንዘብ የሚሰጣችሁ ተላላኪ እንደሆናችሁ ስለታወቀ መንግስት ዛሬ በልማት ላይ ተወጥሯል። በስራ አጥነትን፣ በቤት እጥረት ችግርን፣ የኑሮ ውድነትን ሀገር በማሳደግ ጉዳይ ላይ ተወጥሯል። ዛሬ በጦርነት ሳያውቁ ጫካ የገቡ ወንድሞቻችን እያመጡ እየመለስን ያለ ነው። በእጃዙር ጦርነት አልሳካ ሲላቸው፣ ሽፍታነት አልሳካ ሲላቸው፣ ጽንፈኝነት አልሳካ ሲላቸው መሀል ከተማ ትውልዱን አቀጭጨን በትውልዱ ለውጥ እናመጣለን ያሉት እየተለቀሙ እየገቡ ያሉት። አዋርድ ምን አዋርድ ነው? ማነው አዋርዱ አዘጋጁ? ምንድነው ከጀርባቸው? ማነው የላካቸው? ለዚህ ነበር ጀዌ ስራችን ሰርተናል አዲስ አበባ ላይ ያለው ይሄን ነበር። ልደቱ በ45 ቀን ለውጥ አመጣለሁ ያለው ይሄን ነበር የተማመነው። ወጣ ጉዱ። ገና ጉድ ነው የምትሰሙት። አሁን ምናልባት ከዚህ ከነገ ጀምሮ የምትሰሙት ፖለቲካ በሙሉ በጣም የተለየ ህዝብ አይንን የሚገልጥበት ፖለቲካ ትሰማላችሁ። እንደ ኳስ ነው እየነጠርን ያወጣናቸው ሁሉ። ስለዚህ እኔ በዚህ ጉዳይ ላይ ብዙ የማወራው ነገር የለኝም።
ዞሮ ዞሮ እንደ የጽንፈኛው ኃይል በገፍ እንግዲህ በአማራ በኩል ብዙ ኃይሎች የገቡ ነው ያሉት። ቅድም ነግራችኋለሁኝ። በትግራይ በኩል ያለው ሁኔታ ግን አሁንም አስጊ ነው። በቅርብ ቀን ውስጥ የሻዕቢያና የህወሓት ጦርነት አይቀሬ ነው፣ ይጀመራል። ጦርነቱ አይቀሬ ነው። የህወሓት አመራሮች ቆፍጠን ብለዋል። ጦርነቱን እንጀምራለን ብለዋል። ምርጫ አንሳተፍም ብለዋል። ሀገር ነን ብለዋል። ሀገረ ትግራይ እንጂ በኢትዮጵያ ፓርቲና በኢትዮጵያ ምርጫ ውስጥ አንሳተፍም ብላለች። ሞንጀሪ ነው አፍ አውጥታ ነው ያለችው። ኢትዮጵያዊ አይደለንም ካላችሁ ባጀት አትጠይቁ። ጥሩ ነው፣ ሀሳቡን ተቀብለነዋል። ባጀት እንዳትጠይቁ ከኢትዮጵያ የክልል ባጀት የምናምን ባጀት እንዳትሉ። ሀገር ነኝ ካልሽ ሀገር ሆነሽ ሀገርሽን አስቀጥይ ይዘው። ይሄ አንደኛው ምርጫ ነው። አለበለዚያ ግን የትግራይ ህዝብ ራስን ነፃ አውጣ፣ ራስን ነፃ አውጣ። የመከርኩ ነው ያሉት፣ ራስን ነፃ አውጣ። ሻዕቢያ ይመጣልሃል ከጀርባ በእርግጠኝነት ስለሚመጣ ነው ይሄንም ነገር ደግሞ። ስለዚህ ይሄው ነው ያለው። ሌላ ያለውን ነገሮች በሙሉ እንግዲህ በሂደት እየመጣው እንተነፈሳለን። ለአሁኑ ግን ያለው ይሄን ይመስላል። ውድ አድማጭ ቤተሰቦቼ ለነበረን ቆይታ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። በኋላ እስክንገናኝ ድረስ ሀሳባችን እስክናሸረሽር ድረስ በተለይ ለትውልዱ ከፍተኛ የሆነ ምስጋና ማቅረብ እፈልጋለሁ። ለወጣቱ ትውልድ ከፍተኛ ምስጋና። እንኳንም ረጅም መንገድ ሳትሄዱ ነቃችሁ፣ እንኳንም ህይወታችሁ ተረፈ። ማገዶ ላይ ያርጓችሁ ነበር የታሰበው የነበረው። ስለዚህ ለወጣቱ ትልቅ ነገር ነው። አሁንም እንደዚሁ አባገዳዎች ሊያስፈቱት ነው። ይገባሉ ተላጭተው ራሳቸው። ህግ የሚጥስ ካለ ራሱ ተላጭቶ ይገባል። ገንዘብ ከተከፈለ ከጀርባ ብዙ ነገር ይሰራል። ግን እዚህ ላይ ግን ማንም የለም። ይሄ ሀገር ጉዳይ፣ የህልውና ጉዳይ ነው። ይሄ ነው እንግዲህ ውድ አድማጭ ቤተሰቦቼ። በኋላም ደግሞ እመጣለሁኝ። በኋላም ደግሞ ባለው ጉዳይ ላይ እናወራለን። ለአሁኑ ግን ያሰብነውን እቅድ ስላሳካልን ለመንግስታችን ክብር ይገባዋል። ለፌዴራል ፖሊሶች፣ ለመከላከያ ሰራዊቶች፣ ለአርቲፊሻል ኢንተለጀንሶች፣ ለኢንሳዎች እንዲሁም ለቴሌ በዚህ ጉዳይ ላይ ትልቁን ስራ የተባበሩ ቴሌንም ጭምር እናመሰግናለን። አሁንም ቀጥሉበት ነው የምንለው። ማህበረሰቡ ደግሞ በዚህ ጉዳይ ላይ ትልቅ አስተዋጽኦ ላደረጉት ኢትዮጵያኖች በሙሉ ከልብ እናመሰግናቸዋለን። ስለዚህ ክብር ለኢትዮ ኤርትራ ህዝብ፣ እንደ ህዝብ አሁንም አንድ ቁጥር ታደርጉልኛላችሁ። ለጀግና ትንታጋይ በገሬ የስራ ሞራ መሪያችን አንድ ቁጥር ታደርጋላችሁ። ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስና መሰል የለውጥ አራማጆች ኃይሎች በሙሉ አንድ ቁጥር ታደርጋላችሁ። የውስጥ ጽዳት ይቀረናል። ውስጥ እየበረበርን ያለ ነው። ውስጥ እያጸዳን ያለ ነው። እሱ ላይ ደግሞ ትግላችን እንቀጥላለን። ለዚህ አርኪ ቡርኪ ከዚህ በኋላ ምናልባት ቅድም ወንድሜ ተናግሯለሁ፣ ጊዜያችን እያባከነ ነው ያለው እውነቱን ነው። ኦልሬዲ ከሰመ፣ በቃ አከስመነዋል። በደንብ የሚገባው መልኩ ነው ያከሰምነው እና ይህንን በዚህ መልኩ ነው የምንለው። ወዳችኋለሁ። ሰላማችሁ ይብዛ እያልኩኝ እንግዲህ በኋላ እስክንገናኝ ድረስ አንድ ቁጥር አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ጎላይ አሻራችሁን አስቀምጡ። በሚቀጥለው እስካገኛችሁ ድረስ ሰሉት እያልኩ በዚህ እንሰነባበታለን። የአርባ ምንጭ ቆይታችን ምን እንደነበር የሚለውን በስፋት እንመጣበታለን። ዶክመንተሪውን እንለቀዋለን። ፈንቁራ ወዳ ይኸው ሰሰማ በዚህ ጸናሁኝ እኔ ስለ አገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ፣ ምንም
ሳታቅማማ ጥላ እንኳን የለውም ሀገር የተቀማ በሀገር ይሻላል ብትቆስል ብትደማ ትውልድ የሚኮራል ዝናህን ሲሰማ ዝናህን ሲሰማ አይሰ ዋስተነቀጎኝ እናይ በገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገር ተስፋ ሀገሩ ሲገባን ከሀገር የተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ